ሰላም ጤና ይስጥልን የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን፣ ዛሬ በወቅታዊ ጉዳዮች ላይ ቆይታ ልናደርግ ከአማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት እዚህ ህዝብ ግንኙነት ኃላፊ አርበኛ ጌጥዬ ግዛው ጋር ተገናኝተናል። አድማጭ ተመልካቾቻችን አብራችሁን ቆዩ። የአማራ ፋኖ ወሎ ጠቅላይ ግዛት እዚህ ህዝብ ግንኙነት ኃላፊ አርበኛ ጌጥዬ ግዛው እንኳን ደህና መጣ። አመሰግናለሁ። እንግዲህ የአማራ ፋኖ የትግል እንቅስቃሴ 2 ዓመታትን አስቆጥሯል። በዚህ 2 ዓመታትን ባስቆጠረው የትግል እንቅስቃሴ ውስጥ በርካታ ድሎች ተመዝግበዋል። እንዲሁም ደግሞ በርካታ መስዋዕትነትም ተከፍሎበታል። እንደው በአጠቃላይ አሁን ያለው የአማራ ፋኖ የትግል እንቅስቃሴ ምን ይመስላል? ምን መልክ እየያዘ ነው ማለት እንችላለን? አርበኛ አመሰግናለሁ ሰነት። እንግዲህ እንደገለጽሽው የፋኖ እንቅስቃሴ አማራን ትጥቅ አይደለም መሳሪያውን ቀበቶውን አስፈታለሁ ብሎ ጦር እየሰበቀ ወደ አማራ ክልል የገባውን የስርዓቱን ጦር መካናይዝድ እና ድሮን የታጠቀ ኃይል በየቦታው የአማራ ፋኖዎች የአማራ ወጣቶች በፋኖ አደረጃጀት ውስጥ በመግባት ብትንትኑን ያወጡበት ትጥቅ አስፈታለሁ ብሎ የሄደው የመጣው ኃይል ትጥቅ ፈቶ እየተንበረከከ በየከተማው ሚኒሻውን የተቀመጠበት ሁኔታ ነው ያለው። ኦልሬዲ የማይንቀሳቀስ ሽባ የሆነ አቅመቢስ የሆነ መንግስት አድርገ ነው የሚቀረን ትንሽ ነገር ነው ብለን እናስባለን። በዚህ ሂደት ውስጥ ብዙ ውጣ ውረዶች አሉ። ብዙ ጀግኖች ራሳቸውን አሳልፈው በታማኝነት ለህዝባቸው አንደኛ ህይወታቸውን ሰጥተዋል። ሁልጊዜ በታሪካችን የምናወሳቸው ሆነው ይቀጥላሉ ማለት ነው። ትግሉ እንዲህ እያለ በብዙ መስዋዕትነት አሁን ወደ አለበት ደረጃ ደርሷል ማለት ነው። አሁን ያለበት ደረጃ አደረጃጀት የሚያስፈልግበት ትግሉ በፖለቲካም በወታደራዊም አደረጃጀት ከፍ ወዳለ ሁኔታ የደረሰበት ጊዜ ላይ ነው ያለ ነው። ህዝባችንም በተስፋ በፍጥነት ለውጥ ይመጣል ብሎ የሚጠብቀው የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብም ይህን አምባገነን ስርዓት ገርሶ ይጥልልኛል፣ ከሌሎች ኢትዮጵያውያን ጋር አንድነት በመፍጠር ዲሞክራሲ የሰፈነባት ነጻነት የነገሰባት ኢትዮጵያን ያሳየናል ብሎ ተስፋ የጣለበት የትግል ተቋም ነው ማለት ነው ፋኖ። ስለዚህ ይህንን ህዝብ ተስፋ የጣለበትን ትግል ወጥ ወደሆነ አደረጃጀት አስገብቶ ወጥ የሆኑ አሰራሮችን ዘርግቶ ወጥ የሆነ ወታደራዊ መዋቅር አዘጋጅቶ የበሰለ ፖለቲካ አደረጃጀት መስርቶ ሁሉንም በቅርጹና በአይነቱ የአማራን ህዝብ ብሎም የኢትዮጵያን ህዝብ የሚመጥን ኢትዮጵያን ሊያስተዳድር የሚችል መንግስታዊ ቁመና ያለው ድርጅት መመስረት የግድ ነበረ። ይህንንም በብዙ ውጣ ውረድ መካከል ሁነን መስርተናል ማለት ነው። ድርጅቱን እንግዲህ 100% ስኬታማ ነው ወይም ደግሞ እንከን የለሽ ነው ባንልም በሂደት የሚስተካከል ነገር ግን ለአሁን ላለንበት ሁኔታ በቂ የሆነና የተዘጋጀ ትልቅ የማታገያ ሜዳ የሚሆን ድርጅት መስርተን በዛ ቅርጽና ቁመና ነው እየታገልንና እየተንቀሳቀስን ያለ ነው። እጅግ አድርጌ አመሰግናለሁኝ። እንግዲህ ወደ ቀጣዩ ጥያቄ ሲሄድ የአማራ ፋኖ ህዝባዊ ድርጅት ወሎ እዝ አሁን ያለበት ቁመና ምን ይመስላል? በምን ሁኔታ ላይ ይገኛል? አመሰግናለሁ። አሁንም በድጋሚ የአማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት እዝ እንግዲህ ያለበት ቁመና በጣም የተስተካከለና በቂ ወታደራዊም ፖለቲካዊም ዝግጅት ያደረገ ለድርጅቱም ካሉት ከየጠቅላይ ግዛቱ ካሉት የፋኖ እዞች ጋር በመሆን ድርጅቱን ከፍ ወደ ደረጃ ሊያስቀጥሉ የሚችሉ ወታደራዊና ፖለቲካዊ ብቃት ያላቸው አመራሮች የተወከሉበት የመንግስትን አከርካሪ የሚሰብር ሰራዊት የተገነባበት ማህበረሰባችንን በሲቪል አደረጃጀትና በፖለቲካ ንቃተ ህሊና ከኛ ጋር እንዲሰለፍ ያደረገ ብቁና ጠንካራ የሆነ አቋም ላይ ነው ያለው ማለት ነው ወሎ እዝ። እንግዲህ ወሎ ጠቅላይ ግዛት እንግዲህ በወሎ ጠቅላይ ግዛት ውስጥ ከወሎ ውጪ ሌላ አደረጃጀት እንዳለ ይታወቃል። ከዚህ አደረጃጀት ጋርም ያለ መግባባቶች እንዳሉ ከዛም አልፎ ተርፎ እንግዲህ አባላቶቻችሁ ላይ የአፈና የመፈጸም ሁኔታዎች እንቅስቃሴዎች እንደነበሩ ቀደም ሲልም አንስተነው በጉዳዩ ላይ ውይይት አድርገንበታልና እንደው አሁን ባለው ሁኔታ ከነዚህ አደረጃጀቶች ጋር በአንድነቱ ዙሪያ ምን እያደረጋችሁ ነው?
አንድ ለመሆን ወይም ደግሞ እነዚህን ችግሮችን ለመፍታት የአማራ ፋኖ ወሎ እዝ ምን እያደረገ ነው ማለት እንችላለን? መልካም። አሁን አጠቃላይ ልዩነቱ የአማራ ፋኖ ወሎ ጠቅላይ ግዛት እዝ እና ወይም የአማራ ፋኖ በወሎ የሚለው ኃይል ጋር ብቻ ሳይሆን እንደምታውቂው የአማራ ህዝባዊ ፋኖ ድርጅቱ ከተመሰረተ አፋሕድ ከተመሰረተበት ጊዜ ጀምሮ ያሰላለፍ ልዩነት ያደረጉ ኃይሎች አሉ። በዛም እዚህም 2-3 ቦታ አካባቢ ያሉ ኃይሎች አሉ። ኦልሬዲ እኛ የምናስበው በአለመግባባት ወይም ደግሞ የሀሳብ ልዩነት እንጂ የዓላማ ልዩነት የለንም ብለን ነበር እና ለአንድነቱ ያለመታከት ለንግግር ሁልጊዜ በራችን ክፍት ማድረግ ሁልጊዜ አባቶችንና ምሁራኖችን በማዘጋጀት ወደ ድርጅቱ ገብተው የበኩላቸውን አስተዋጽኦ እያደረጉ ጠቅላላ የሰራዊታችንና የህዝባችን ክንድ ጠላታችን ላይ እንድናሳርፍ የእኛን ልዩነቶች ደግሞ በንግግርና በውስጠ ዲሞክራሲ ያለመታከት ከሐምሌ ጀምሮ እናንተም እንደምታውቁት ተደጋጋሚ በሚዲያ እንደገለጽ ነው አፋሕድ ከተመሰረተበት ከሐምሌ ወር ጀምሮ አንዳንዶች ባለማወቅ ወይ ደግሞ የሀሳብ ልዩነቶች ይሆናሉ በሚል በወንድማማችነት ስሜት ልዩነቶችን በሂደት እያጠበብን ህዝባችንም ሰራዊታችንም ያለ አቅሙን ጥላት ላይ በማሳረፍ ያሉንን ልዩነቶች በሂደት እየፈታን ወጥ የሆነ ድርጅታችን እናጠናክራለን በሚል ተስፋ በምሁራኖችም በሃይማኖት አባቶችም በከፍተኛ አመራሮቻችንም ጥረት ስናደርግ ቆይተናል። ይህንን ጥረታችንን ወደ ጎን በመተው ሆን ብለው ያሰላለፍ ልዩነታቸውን በግልጽ አሁን እንደምታውቂው የሀገሪቱም የፖለቲካ ሁኔታ እየለየለት የመጣ ስለሆነ አሰላለፋቸውን ከሌላ ጥላት ጋር በማድረግ እኛ ወንድሞቻቸው ላይ እንደሚታወቀው ጦርነት አውጀው አመራሮቻችንም አፍነዋል። አባላቶቻችን ላይ ግድያ ፈጽመዋል። ሰቆቃ፣ ግርፋት ፈጽመዋል። ትጥቅ አስፈትተዋል። አሁንም ያገቷቸው አመራሮችና አባሎች አሉን። ትናንትም ከትናንት ወዲያም በጎንደር እንደዚሁ ተመሳሳይ ሁኔታ ፈጽመዋል። በጎጃም አካባቢ ያለው ኃይልም እንደምታውቂው እነ ኮሎኔል ጌታሁን ጋር የፈጸመውን ነውር የአደባባይ ምስጢር ሆኖ የቆየ ነው። ስለዚህ እነዚህን ሁሉ ጉዳዮች በብስለት የህዝባችንንና የትግላችንን ታሪክ ጥቁር ነጥብ ጥሎ እንዳያልፍ በሚል በከፍተኛ ኃላፊነት ስንወጣ ቆይተናል። ነገር ግን ይህንን ትዕግስታችንን፣ ንግግር መፈለጋችንን እና አንድነቱን መሻታችንን ወደ ጎን ትተው ከፍተኛ ዘመቻ በኛ ላይ የሚዲያ ዘመቻ፣ የፕሮፓጋንዳ ዘመቻ፣ ወታደራዊ ዘመቻም እያዘመቱ ያሉ ኃይሎች አሁን አሰላለፋቸውን ለይተው በመግለጫ ጭምር በናስረስ ከኦነግ ጋር እንደሚሰሩ ከህወሓት ጋር እንደሚሰሩ ነገር ግን ጥላቶቻቸው አፋሕድ ውስጥ ያሉ ኃይሎች እንደሆኑ በግልጽ የተናገሩበት ሁኔታ አለና እንግዲህ ምንም ማድረግ አይቻልም። አማራ ማለት ከአማራ እናት የሚወለድ ከአማራ አባት የሚወለድ ሳይሆን የአማራ ኮዝ የሚያስጨንቀው የአማራ እንባ የሚያሳዝነው የአማራ ደም መፍሰስ የሚያስለቅሰው ወይም የሚቆጨው የሚያንገበግበው ወጣት ማለት ነው እና ይህን ወደ ጎን ከተዉት የአሰላለፍ ልዩነቱ በግልጽ መጥቷል። ከጥላት ጋር አሰላለፋቸውን አድርገዋል ማለት ነው። እንግዲህ ከኦነግ ጋርም ከህወሓት ጋር እንሰራለን ላሉ ኃይሎች እንመጣበታለን። እንደው እንግዲህ ጠላት እንደሚታወቀው በጎጃምም በጎንደርም በወሎም በየትኛውም በአራቱም ጠቅላይ ግዛቶች ጠላት ከተሞችን ሳይቀር ተቆጣጥሮ ባለበት ሁኔታ እንግዲህ በወገን ፋኖች ላይ የጋራ ጠላት እያላቸው በወገን ፋኖች ላይ አፈሙዝ ማዞር እንደው ፋኖችን ማሳደድ ለምን አስፈለገ? እንደው እዚህ ላይ አስተያየት ሰጥተህበት ብታለፍ። አዎ አሁን እኛ ይሄ ምናልባት የሀሳብ አለመግባባትና ልዩነቶች በየትኛውም ያሉና የሚኖሩ ናቸው። እነዚህ የሚፈቱት በአመራር ውይይትና ንግግር ነው። ነገር ግን ወንድማማችን ወደ አፈሙዝ መዟርና ወደ አፈና የሚያስገባ ምንም አይነት ልዩነት በአማራ ጉዳይ ላይ ምክንያቱም
የዓላማ ልዩነት የለም ብለን ነው ምናምነው። እኛ ለአማራ ታገላለሁ ብሎ እስከወጣ ጊዜ ድረስ ያሰላለፍ ልዩነት እንጂ የዓላማ ልዩነት የለም ብለን ነው ምናምነው። የዓላማ ልዩነት የሌላቸው ወንድማማቾችን ወደ ማተኳኮስ ከገባን ግን የዓላማ ልዩነት አለ ማለት ነው። ስለዚህ እነዚህ ሰዎች ወደ አፈሙዝ ወይም ወደ አፈር የገቡት አብረን እንሰራቸዋለን የሚሏቸው ድርጅቶች ጋር የነዚያን አመጣጥና ፖለቲካል አይዲዮሎጂ ስናይና የነዚህ ሰዎች አፈጻጸም ወደ ወገን የሚያዞሩትን አፈሙዝ ስናይ ተመሳሳይ ነው፣ ልዩነት የለውም። እንግዲህ ያው እንደነገርኩሽ እነዚህ ሰዎች እስካሁን ምናልባትም እኛ ወገን ናቸው፣ ልዩነታችን ያሰላለፍ እንጂ ዓላማ አይደለም በሚል ነው ድጋሚ ለመግለጽ ያክል። ስለዚህ የዓላማ ልዩነት ባይኖር ስለሌለን እኛ ጋር በንግግር ሂደቶች ልዩነቶችን ማጥበብና ወደ አንድ መምጣት ይቻላል የሚል ፕሪንሲፕል ስለነበረን በዚህ አግባብ በትዕግስት ከልክ ያለፈ ነው፣ እንደውም ከልክ ያለፈ ትዕግስትና ጥረት ስናደርግ ቆይተናል። ነገር ግን አሁን ወደ ለየለት የአሰላለፍ ለውጥ አድርጎ ከጥላት ጋር አሰላለፋቸውን ማድረጋቸውን በግልጽም ስለነገሩን በተግባርም እያሳዩን ስለሆነ በተግባርም በራያ በኩል ነዋጃን፣ ነጥሙጋን፣ ነጀመዶን፣ ነባይባዋን አስረክቧል። ወታደራዊ ስትራቴጂክ የሆኑ የራያ ቦታዎችን በወሎ ፋኖ መሪነት ቦታዎቹን ተረክቦ የህወሓት ሰራዊት ሰፍሮባቸዋል፣ ካምፕ አድርጎባቸዋል። እሱ ብቻ አይደለም፣ ካምባሰል ከዚህ ከመርጦ አካባቢ አፍነው የወሰዷቸውን የኛን ልጆች በህወሓት ካምፕና በህወሓት ሰራዊት እንዲጠበቁ እና እንዲገረፉ እንዲሰቃዩ አድርገዋል ማለት ነው። ስለዚህ ይሄ የአሰላለፍ ልዩነት ነው። አሰላለፋቸውን ከጥላት ጋር ያደረገ የለየለት ግልጽ የሆነ አማራን የማጥፋት ፕሮጀክት ቀርጾ ከሚንቀሳቀስ ኃይል ጋር አሰላለፉን ያደረገ ቡድን ስለሆነ እኛንን ሳናውቃቸው በዋናነት ወንድሞቻችን ስንላቸው ይኖር ነው እንጂ እነሱ በጥላትነት ፈርጀዋል። አሁን መግለጫቸውም ላይ እንዳየነው ከጥላት የብልጽግና ጦር ይልቅ ከጥላት ህወሓት ይልቅ ከጥላት ኦነግ ይልቅ አፋሕድ ውስጥ ያሉ የአማራ ንቁ ታጋዮች እና ጀግና ሰራዊት እንደሚያስጨንቃቸውና እሱን ለመውጋትና የእሱን ስም ለማጥፋት በፕሮፓጋንዳም በሰራዊትም ዘመቻ እንደሚጀምሩ በግልጽ ያሳዩበት ሁኔታ ነው። አንድነታቸውን እስካሁን ያየ ነው በዚህ ፕሮፓጋንዳ እና በዚህ ዘመቻ ብቻ ነው። በዚህ ድርጅት ላይ ያላቸውን ጥላቻ ብቻ ነው አንድ መሆናቸውን ያየ ነው። ባይዘው ከህወሓትና ከኦነግ የሚለዩት ከአማራ እናትና ከአማራ አባት በመፈጠራቸው ብቻ ነው እንጂ ለዚህ ድርጅትና ለዚህ ህዝብ ትግል የሚያሳዩት ቀናነት ግን ከነሱ ያልተናነሰ ጥላቻ ነው ማለት ነው። ጥሩ አድርገህ ገልጸዋል አርበኛ። እንግዲህ ወደ ሌላው ጥያቄ ሳልፍ የአማራ ፋኖ የትግል መነሻ ጫካ የገባው የአማራ ፋኖ በሌሎች አካባቢዎች በወለጋ በመተከል እንዲሁም በሌሎች አካባቢዎች የታረደውን የተጨፈጨፈውን የአማራ ህዝብ መሰረት በማድረግ ነው። እንግዲህ የአማራ ፋኖ ከሌሎች ፖለቲካዊ ጥያቄዎች ጋር ጨምሮ በዚህ ምክንያት ነው እንግዲህ ጫካ የገባው። ስለዚህ ለዚህ የአማራ ፋኖ እንደው ምናልባት የእናንተ የወሎ እዝ አደረጃጀት ከቀጠናዊ ትስስር ጋር እንዴት ነው እየሰራ ያለው? እንደው አካባቢ ገድቦታል ወይ? ከአካባቢው ወጥቶ በሌሎች አካባቢዎችም ተንቀሳቅሶ የመስራቱ ሁኔታ የመታገሉ ሁኔታ ከሌሎች ወንድም ፋኖች ጋር በመቀናጀት ጠላትን የመታገል እንቅስቃሴው ምን ይመስላል? እንደው በአጠቃላይ በዚህ ጉዳይ ላይ አስተያየት ብትሰጥበት። መልካም፣ አመሰግናለሁ። በድጋሚ እንደገለጽሽው ነው የአማራ ትግል ወይም የአማራ ፋኖ ወደ ጫካ የወጣበት ኮዝ አለው፣ ገፊ ምክንያት አለ። ከገፊ ምክንያቶቹ መካከል አንደኛው አንቺ የገለጽሽው በኦሮሚያና በሌሎች አካባቢዎች የሚኖረው አማራ በመገፋቱ፣ በመታረዱ፣ በመፈናቀሉ፣ በሀብት ንብረቱ በመዘረፉ ምክንያት ነው፣ በመታረዱ ምክንያት ነው። ሁለተኛው የአማራ አጽመ ርስቶች በጉልበት የተነጠቁበት እዛ አካባቢም በነፃነት መኖር የማይቻልበት ኤንቫይሮንመንት በመፈጠሩ ነው። የመጨረሻው አማራ በቁጥርም ሳይቀር እየተቀነሰ በኢትዮጵያ ውስጥ አናሳ ሆኖ እንዲኖር፣ የጫው ዘር ሆኖ እንዲቀር፣ አታጋይ ድርጅት እንዳይኖረው፣ ድርጅት አልባ የሆነ የባከነ ህዝብ እንዲሆን ፐርፐዝሊ መንግስት መር የሆነ ኃይል በህገ መንግስት ሳይቀር አርቅቆ
እያጠፋው ስለሆነ ከጥፋት ለመዳን በሰላማዊ ሰልፎች በተለያዩ መድረኮች ጥያቄዎችን ጠይቆ ምላሽ በማጣቱ ወደ ነፍጥ ማንሳት ወደ ነፍጥ ትግል ተገፍቶ ገብቷል ማለት ነው። ከዚህ ወደዚህ ከገባን እኛ ከጥያቄሽ ለመመለስ ያህል እንደ ወሎ ጠቅላይ ግዛት እዝ ምንም አይነት ደንበር የሚባል ነገር የለንም። እኛ ጋር ቀጠናዊ ትስስር ከሁሉም ጋር አለ። ጎንደር፣ ሸዋ፣ ጎጃም ተንቀሳቅሰን ተዋግተናል፣ ወደፊትም እንዋጋለን። ጥላትን ድባቅ እንመታበታለን ተብሎ የታሰበ ወታደራዊ ጠቀሜታ ወታደራዊ ድል ይመጣበታል ተብሎ የተጠና ቦታና ኃይል ያለበት አካባቢ ሁሉ ሂደን ጥላትን ለመምታት ዝግጁ ነው ሰራዊቱም አመራሩም። እና የትኛውም አካባቢ የሚወስነው የመንደር አይነት ስብስብ አይደለም። ድርጅት መመስረት አየሽ፣ በድርጅት መመራት አንዱ ጥቅሙ ይሄ ነው። ምክንያቱም በመርህና በዓላማ በእውቀትና በብቃት ብቻ ነው የምትመሪው፣ በፕሪንሲፕል ነው የምትሄጂው። የመንደር ጎረምሳ ስብስብ ስላልሆንሽ የትኛውም አካባቢ ላይ ሄደሽ የመዋጋት ግዴታና ኃላፊነት አለበት ማለት ነው። አመራሩም የማዋጋት ግዴታና ኃላፊነት አለበት ማለት ነው። በዚህ መሪ ድርጅት ውስጥ ስትሆኝ አካባቢ የሚባል ነገር አይታሰብም። ለዚህ ነው የአማራ ሕዝብ ድርጅት ያስፈልገዋል የምንለው ከአካባቢው ሂሳቤ እንዲወጣ ትግሉ ብሎም ከአማራ ክልል ውስጥ ወጥቶ ወደ 4 ኪሎ ጉዞ እንዲጀምር ስለምንፈልግ ይህን እስካላደረግን ጊዜ ድረስ እንዳልሽው በመንደርና በሰፈር ጎረምሳ እየታመሰ የአማራ ሕዝብ እረፍት አጥቶ የተራዘመ ጦርነት ውስጥ ይገባል ማለት ነው። ይህን ማሳጠር አስፈላጊ ስለሆነ ድርጅቱንም የመሰረት ነው ከነዚህ ምክንያቶች አንጻር ነው። በድርጅትም የሚመራ ኃይል በሰፈር ውስጥ ሊወሰን አይችልም ማለት ነው። በድጋሚ አመሰግናለሁ አርበኛ። እንግዲህ ቀደም ብለህ ጠቆም እንዳደረግኝ ከህወሓት ጋር የሚሰሩ ኃይሎች ከህወሓት ጋር እና ከሌሎች አማራ ካልሆኑ ድርጅቶች ጋር እንሰራለን ብለው እንቅስቃሴ እያደረጉ ላሉ ኃይሎች ወይም ደግሞ ጥቂት ግለሰቦች እንደው የአማራ ፋኖ ህዝባዊ ድርጅት ምን መልስ አለው? እንግዲህ እነዚህ ኃይሎች እንዳነሳው ከሆነ በወሎ በተለያዩ አካባቢዎች እንግዲህ የአማራ ግዛቶችን የአማራ አጥመ ርስቶችን ለህወሓት እንዳስረከቡና ከህወሓት ጋርም እየሰሩ እንደሆነ ጠቆም አድርገኛል። እንደው ለእነዚህ ኃይሎች ምን መልስ አለው የአማራ ፋኖ ህዝባዊ ድርጅት ማለት እንችላለን? እንግዲህ መልስ አለን። መልስ እያጣን አይደለም ዝም የምንላቸው። እስካሁንም የሚያደርጓቸውን ፕራክቲካል የሚያደርጓቸውን ትንኮሳዎችም በፕሮፓጋንዳ የሚያደርጓቸውን ዘመቻዎችም ሆነ ዘለፋዎች መልስ እያጣን አይደለም ዝም የምንለው። ለህዝባችን ክብር ስለምንጨነቅ ነው፣ ለትግላችን ደህንነት ስለምንጨነቅ ነው እንጂ ለእነሱ መልስ በማጣት አይደለም። እንደገለጽሽው ከህወሓት ጋርም ሆነ ከኦነግ ጋር እንሰራለን የሚለውን ሀሳብ ሲገልጹ ትላልቅ የሚባሉ ሰዎች ግለሰቦች ጭምር የተሳተፉበት ዝም ብሎ በግብታዊነት የሚነገር ሳይሆን አስበውበት ፐርፐዝሊ ቡድናዊና ግለሰባዊ ጥቅማቸውን አስልተው ከህዝባቸው ሆዳቸው ከህዝባቸው እንባና ልቅሶ የግል ዝናቸውና ክብራቸው በልጦባቸው ነው ከነዚህ ኃይሎች ጋር የተሰለፉት። ስለዚህ ይሄ ታሪክም ይቅር የማይለው እኛም የቆምንለትን ዓላማ እስከሆነ ጊዜ ድረስ በግልጽ መልስ የምንሰጠው ከነዚህ ወንጀለኛ የሆኑ ዓለም አቀፍ ወንጀለኛ ድርጅቶች ናቸው ህወሓትና ኦነግ። እነዚህ ዓለም አቀፍ ወንጀለኛ ድርጅቶችን በግለሰብም ይሁን በድርጅት ደረጃ በዓለም አቀፍ የወንጀል መጠየቅ ነው የሚፈልገው። የአማራ ህዝብ ፍትህ እንዲያገኝ ይፈልጋል። ከነዚህ ኃይል ጋር መስራት በወንጀል ያስጠይቃል። ወደፊት በአማራ ህዝብ በወንጀል ያስጠይቃል። የአማራን ዘር ማጥፋት እንደ መተባበር ነው የሚቆጠረው። ስለዚህ ከነዚህ ሰዎች ጋር ከነዚህ ቡድኖች ጋር እተባበራለሁ ሲል ወይም ደግሞ እየተባበረ ያለው ኃይል ለምሳሌ ወሎ ውስጥ ያገታቸው ልጆች ወስዶ ለህወሓት የህወሓት ካምፕ ውስጥ ለህወሓት ያስረከበው መሬት ሳያንስ እሱ ካምፕ ውስጥ እነዚህ አመራሮችና ጀግና አማራ ልጆች በእነሱ ወታደሮች እየተጠበቁ ቶርቸር እንዲደረጉ ማድረግ ለ27 ዓመት እና ለ30 ዓመት ህወሓት በአማራ ላይ ያደረገው በደል በሙሉ እንደግፋለን እንደማለት ነው። ሌላ ምንም ትርጓሜ ተሰጫች።
ለዚህ ነው እየመረጥ የአማራን አንቂ ታጋዮች ንቁ የሆኑ ጀግኖች እየመረጥን እንሰጣችኋለን። እናንተ በዚያው ቀጥሉ፣ የፈለጋችሁትን ራያንም ቢሆን እስካለዋ ውሰዱ። አይ ይሄንን መሬት ደግሞ አሲዘን ከጨረስን የጎንደሩንም እንመራችኋለን የሚል ጉዞ የጀመረ አጀንዳ ተሸካሚ ኤጀንት ሆኖ የቀጠለ ኃይል ነው ማለት ነው። ይሄ ኃይል ህዝቡም ሊያውቀው ይገባል። ምሁራኖችም ፖለቲከኞችም በንቃት ሊከታተሉት መላ አማራ ህዝብ ትኩረት አድርጎ ሊያዩ የሚገባ ጉዳይ። እኛ እስከ ህይወታችን እስካለች ጊዜ ድረስ በእኛ ቀብር ላይ ነው ራያናን ወልቃይትን ህወሓት የሚወስደው ወይም ደግሞ የአማራን ትግል የሚጠልፍ። ይህን የመጠበቅ ታሪካዊ ኃላፊነት አለብን። አማራዊ ግዴታችንም ስለሆነ ትግላችንም ህዝባችንም እንጠብቃለን። ለህዝባችንም በግል የተፈጸመ ያለውን ፖለቲካል ሴራ ለ50 እና ለ30 ዓመት ኦነግ አቅዶት ያልተሳካለትን ሀገር የመሆን ራዕይ ፕሮጀክት ታላቋን ኦሮሚያ የመመስረት ካለያ ደግሞ በኢትዮጵያ ውስጥ የኦሮሞን የበላይነት ማስፈን የኦነግ እና አሁን ያለው የአብይ አህመድ ስርዓት ፕሮጀክት ነው። ስለዚህ ከኦነግ ጋር ስትሰሪ የታረዱት ህጻናት እና ይሻ ተሰንጥቆ የወጣው ጽንስ የወደመው የአማራ ሀብት በሙሉ እንዳልተፈጸመ መቁጠርና መተባበር ነው። ስለዚህ ይሄንን ለ40 እና ለ30 ዓመት ያልተሳካለትን እቅድ ዛሬ በአማራ ባንዳዎች ወይም አጀንዳ ተሸካሚዎች ይሁንታ ሊተገብሩ ወደ አደባባይ ወጥቷል ማለት ነው። ኢቨን መግለጫውን እነዚህ የኛዎቹ አመራሮች እናስረስ ወይም ደግሞ ጀነራል ተፈራ ይህንን መግለጫ ከነሱ ጋር እንደሚሰሩ ይሁንታቸውን ሲሰጡ ኦነግ ወለጋ ውስጥ ባሳለፍነው ሳምንት እያረደ ነበር ህዝባችን። ከባህር ዳር ወደ አዲስ አበባ የሚሄድን አንድ አውቶቡስ አማራ አግቶ በሚሊዮን የሚጠጋ ገንዘብ እየጠየቀ ነው በግለሰብ ደረጃ የገደላቸዋል። ስለዚህ ይህን ወንጀል በቱበ ብሎ እንደበረታታትና እንደመሳተፍ ነው። ስለዚህ ከዚህ ድርጅቶች ጋር የሚሰራ ኃይል በሙሉ አማራ ደምና አጥንት ወደፊት ከወንጀለኞች ጋር የሚጠይቅ ወንጀለኛ ቡድን ነው ማለት ነው። በመጨረሻ ማስተላለፍ የሚፈልገው ከእነዚህ ኃይሎች ጋር በማወቅም የሚሳተፉ የፖለቲካ ድርጅቶች፣ ግለሰቦች፣ ፖለቲከኞች እና የሚዲያ አካላት በእውነት ቆም ብለው ሊያስቡና የህዝባቸውንም ባሊያብሱ ይገባል። ወደ ትክክለኛ መስመር የሚመለሱትን በጊዜ መክሮ መመለስ፣ የማይመለሱትን ደግሞ በጥላት ፈርጆ ህዝባችን እንዲታገላቸው ማድረግ ከእነዚህ አካላት ይጠበቃል ማለት ነው። ይህንን ግዴታውን ያልተወጣ ሰው ምናልባት በፊዚካል ህግ ቀርቦ ላይ ጠይቅ ይችላል። በሞራል ህግ ግን የሚጠይቅ እና ከሌላው ጋር ሁልጊዜ ጥያቄ ውስጥ የሚገባ ሆኖ ላለማለፍ ታሪካዊ አማራነቱን እንዲወጣ ጥሪ ማስተላለፍ ወዳለው። ይሄ ለነገ የማይባል ወሳኝ ጊዜ ላይ ነው ያለ ነው። አሁን ስርዓት ኦልሬዲ አልቆለታል፣ ግን እየታገለን ያለው የኛው ኃይል ስለሆነ ይህን በጊዜ መስመር ማስያዝ እና ሀግ ማለት ያስፈልጋል ማለት ነው። ይሄ የሚዲያ አካላቶች አውቀውም ሳያውቁም የነሱ ልሳን መሆን የፕሮፓጋንዳ ሰለባ የሆኑ የሚዲያ አካላት እንደው በጊዜ ወደ ቀባቸው ይመለሱታል። በጣም ጥሩ። በጣም አመሰግናለሁኝ አርበኛ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም ይሁን። አድማጭ ተመልካቾቻችን ከአማራ ፋኖ ድርጅት ወሎ እዝ ህዝብ ግንኙነት ኃላፊ አርበኛ ጌጥዬ ግዛው ጋር ያደረግነው ቆይታ ይህንን ይመስል ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።